በህይወት እኮ የለችም ሞታለች ምናምን ቢሉ ሰዎች ምናምን አውርተዋል ምናምን አልካት ማለት ነው። አይ አለች እኔ እኮ ጠይቃታለሁ ይነግረኛለች ምናምን አለችኝ። ፍቅሮቼ ሰላም አለይኩም ወደ ፈንድሻ ቤተሰቦች እንኳን ደስ አላችሁ እልል በሉ። በቃ የሀና ነገር ሊቋጭ ነው። ተመስገን አልሐምዱሊላህ። ዛሬ እኮ ጉዳይ ወደ ሀቡ ሄደ። ውዶቼ ቅልቦች ወደ ሀቡ ይዞ ሄደ። እነሱ እንኳን ወደ ሀቡ ይዞ አልሄደም። ምክንያቱም እነሱ ጋር በየቀኑ እየተንጫጩ ላይ እየከፈቱ ልብሳቸውን እንዲሸጡ ፎሎአቸው እንዲያድግላቸው ነው የሚፈልጉት እንጂ እና ቡፋኑ ምናምን የሚባሉት ጀማዎች ከዛ ወደ ሀቡ ቅልቦች በሄደው ኮመንቶች ፍትህ ለሀና ብለው ከዛ ቅልቦች ሀቡ ጋር ሄዶ የሀና ጉዳይ ምንድነው ምናምን ብሎ በዛው ጉዳዩ ቀጠለ። የሚገርማችሁ ማስወና ቡፋኑ ምናምን ማለት ነው ሀቡ ጉዳዩን ስትዘው ተናደዱ። እንዳያችሁ ነው እንግዲህ ላይ ተናዶ ወጣ ምናምን ውሸቱን ቢዚ ነኝ ምናምን ብሎ ስጠኝ ኢንፎርሜሽን እንኳን ምናምን የሰጡት ስለ አይሰጥም ግን እሷ ጎበዝና ከዚህ በላይ ህዋ አሰባሰበች። አይቻል የምትለውን ልጅ ያሰማችሁን ማለት ነው። አሁን ማሰማችኋለሁ። የእሷ እህት ነች ያለችው ስልጤ ክልል ናት። ታማ ተኝታለች። ያው ተደፍራ አርግዛ ስለመጣች ብላለች። የኔ ሀቡ እኮ እናቴ ሀቡ እኮ የሆነ ነገር ተጀመረ ትቋጨዋለች። አሁን ሀያትን የእህትሽን ቁጥር ብላታለች። ሀያት ደግሞ ጧት ሰጣለው ምናምን ቁጥር ተቀብዬ የእህቴ ኢሞዋ ነው እንጂ ቁጥሯ የለኝም አላለችም። እንግዲህ ጧት እናያለንና ባጭሩ ከሀያት ቁጥሯን ተቀብላ ከዛ ሲስተሙ የሀቡ ሲስተም ማለት ምን ተሰለ ሀያት ጎበዝ ኮን ሀቡ እኔ አለቻት እህትሽን አንቺ እህትሽ አለችበትን የእህትሽን ቁጥር ስጭኝ። ሀናን ያየቻት ከሀና ጋር የነበረችውን እህትሽን ከዛ በኋላ እህትሽ መታከም ተፈለገች እህትሽን ማሳክምልሻለሁ ተደፍራ ሐኪም ቤት ናብለሽ ይለ ጉዝና ብለሽ ይለ ትረዳለች ትታከማለች። ስልክም ይላት ከለላት ስልክ ይገዛላታል ከነሴም ካርድ ሳይቀር ሁሉን ነገር ለእህትሽም አደርጋለሁኝ አለቻት። ነገ 20 ቁጥር ልትሰጣት ነው። ከዛ ሀቡ ቅልቦችን ልትልክ ነው። ቅልቦች ደግሞ የሀናን አባት ይዞ ስልጤ ክልል ሊሄዱ ነው። ቅልቦች የሀናን አባት ይዞ ስልጤ ክልል ሄዶ ሀያት እህት ጋር ትክክለኛውን ኢንፎርሜሽን ለመቀበል አያችሁ የሀቡዬ ስራ አያችሁ። የዝች ብልህ የዝች እንቁ የዝች አራዲያ አዲስ አበባ ልጅ ስራ አያችሁ። ሀቡዬ እኮ የህግ ባለሙያ ናት እኮ የምትመስለው እኮ ከዛም በላይ ነው ወላሂ መሆን የሚገባት ጀግና። ዛሬ እንኳን ከጠለቤ ሁለት ልጆች መዳሞቻቸው ሊገሏቸው ብለው እንዴት አርጋ እንዳስወጣቻቸው በህጋዊ መንገድ ከዛ ከኳተር ሆና ለፖሊስ እየደወለች ምን እያለች አረ ወላሂ ላዚም ጉዳዩ ሁሉ ሀቡዬ ጋር ቢቀርብ ሁሌ ችግር ሲፈጠር ካላ በታች ወደ ሀቡ ቢቀርብ እንደዚህ አይጎትትም። ሲጀመር የሀና ጉዳይ እኮ የመጀመሪያ ቀን ገና ማለት ነው ያውና ቡፋኑ ለፎላቸው ምናምን ይዘውት ነው እንጂ ከመጀመሪያ ቀን ምንም የማይጠቅሙ ሰዎች ጋር እነሱ ጋር ዝም ብሎ ዛቻ መጥቻ ግንባር ሆና መለክ ምናምን አምጣ ቁጥሩ ምናምን ቁጥሩን ሰብስ አንድ ትርጉም የላቸው። ዝም ብሎ ያገኙትን ኮሜንት ላይ አስገባ ኢንፎርሜሽን አለኝ ያለው ሁሉ ዝም ብሎ እያስገቡ ማስቀባጠር አስለፍልፈው ስንት ቀን ሙሉ በርግጥ ምንም አይደለ። ምክንያቱም ያስተምራል። ከሀቡ ውጭ ጉዳይ ሲስ ቲክቶክ ላይ ማንም መፍታት እንደማይችል ካላ በታች ከሀቡ ውጭ ማለት ነው። እንደዛ ለፍልፈው ምንም ነገር አልጠቀሙም። ባጭሩ በ8 ቀኑ በምናምኑ ዛሬ ወደ ቅልቦች ሄደው ኮሜንታተሮችን ቅልቦች ፍተለሃና ብለው ቅልቦች ደግሞ ጉዳዩን ስለማያቅ ወደ ሀቡ ሄደው ምንድነው እንደዚህ ይሉኛል እሳ ምናምን ብሏት ከዛ ቅልቦችና ሀቡ ያዙት እና ይሄውላችሁ እንደዚህ ሆነ እላችኋለሁ። ቀጣዩን ላሰማችሁ። አልሐምዱሊላህ ቅልልን ያለ በቃ ደስ አለ። በቃ ውስጤ ምን አደረገ ላይክ አድርጉኝ። ፍቅሮች ግን ላይክ አታረጉኝም ወላሂ ለምንድን ላይክ ማታረጉኝ? በፈጣሪ ስም ላይክ አድርጉልኝ እና ምንም እንትን አይሉም። በቃ ቢስሚላህ الرحمن الرحيم ያገኙትን በቃ ኮሜንት ላይ እኔ ቃል ስለሐና አስገባኝ ኢንፎርሜሽን አለኝ እኔ ምን ተሰየው የሚባሉት ሁሉ እያስገቡ ዝም ብለው እንትን ማለት ዛሬ ማለት ነው። እዛ እነሱ ቤት ኢንፎርሜሽን አለን ብለው የቀባጠሩት ምናምን ሀቡ ምን አለች? ሀቡ ስትይዝ እንደ ዝም ብላ እንደና ቡፋን ነው ሰምታ እንደማታዋቸው ስለሚያውቁ ሙጭጭ አርጋ ይዘ ሀቁ እንደምትስጠች ስለምን ሁሉም ጨነቃች። አንድ ሰው ሀቡን እነዛ ዛጋ የተቀባጠሩ ሁሉ ሀቡ ቤት አልመጡም ከሀያት ውጭ። ሀያትንም ወደ ብላ አፈላልጋ አመጣቻት።
ሀያት ራሱ በቃ ወሬ ጠፍቶባታል። እኔ እህቴን ማወራበይ ሆነ እንጂ እህቴን ቁጥር አላውቀውም። ነገ ተቀብያት ነው የምሰጣችሁ። እሷ ራሱ እውነት ያርገው እንግዲህ ኩሸት እንዳያረገው የሀያት አንደኛ ደግሞ ሪያድ ምናምን ያቺም እሷም የሃና አክባር አለኝ አብረን ታስረን ነበረ እህቴ ጋር ምናምን ደግሞ ሌላም እንኳን ልጅ እኮ እንደዛ ያለች እሷም ውሸት ነው። ሀቡ ደወለችላት እና አፋጣ ስትይዘህ አምጪ ከሃና ጋር የታሰረችውን የትሽን ቁጥር ስትላት ቅብጥርጥር አድርጋ ዘጋች። ነገ ምናምን ብላ እና ቀባጣሪዎቹ ራሱ ሀቡ ቤት ገስት መጥተው እንደዛ መቀባጠር እንደማይችሉ ሀቡ ዝም ብላ ብላ አትለቅም። ምክንያቱም አንድ ነገር ስትናገር ሀቡ ቪዲዮ ማስረጃ ነው የምትለው፣ የድምጽ ማስረጃ የቪዲዮ ማስረጃ ነው የምትለው። ዝም ብላ እንትና ብሎ እንደዛ አለች አሉ እኮ አሉ። አይ ሰላም ሀቡ ጋር ቀጥታ በቃ የተፈጸመውን ነገር በቪዲዮ ማስረጃ ወይ በቮይስ ማስረጃ ወይ ደግሞ በስነ ስርዓት እዛ ቦታ ያለ ሰው እዛ ቦታ ሆኖ ያየ በስነ ስርዓት ለራሱ እሱን ሰው ነው የምትፈልገው ሀቡ። ለምን ዝም ብላ እንደ ሰው አውርታ አይደለም የምትተው ሀቡ እስከ መጨረሻው ችግሩን መፍታት ነው። በቃ ስትለፋም ታርጌት ለማምታት ነው። ስትለፋም ያ የተፈለገውን ግብ ለማድረግ ነው እንጂ እንደሌሎቹ ወይኔ ጎበዝ ምናምን ብሎ ተጨብጭቦ ለፍልፎ አግሩቶ ጀግና ተብሎ ዝም ብሎ በመለፍለፍ ኦኬ ሰው በየቀኑ ላይቭ ላይ እየሰበሰቡ 50,000 60,000 ሰው እየያዙ ላይቭ ላይ መቀመጥ ይሄ ለሀቡ ብርቅ አይደለም። ምክንያቱም ያለ ምንም ነገር እንቀመጣለን እና እሷ ቤት ከዚህም በላይ እስከዛሬ ታስታወሳችሁ ከጠለብ ቤት ከደላላ ቤት ለሊት ላይ ስታስጠፋ በህጋዊ መንገድ ስታወጣቸው ሶሪ እያዛጋኝ ያ ሁሉ ታውቃለች። ሰው እሷ ቤት እስከ 100,000 ገብቶ ያውቃል። ብርቁ አይደለም ሀቡና ሀቡ ምንም ነገር ስታረግ ከልቧ ነው የሆነ ነገር ለማሳካት ገባችሁ ለመርዳት እውነት እና ኢንሻአላህ መጨረሻው ይመር። ሀያትም እውነተኛ ለህርጋት ነገ የእህቷን ቁጥር ሰጥታ ለሀቡ ኢንሻአላህ ሀቡዬ ደግሞ የሀያትን እህት አግኝታ ሶሪ ስለ ሀና መኖር እናረጋግጣለን። ከዛ በኋላ መኖሪያ ከተረጋገጠ ሀቡዬ በአላህ ፍቃድ ከአላህ ጋር ሆና እንደ ሰው ረዳት ደግሞ ከቀለቦች ጋር ሆና በቃ ታስፈታታለች። ዛትስ ናይስ አናዘር ጉድ ዲፊካልት አስቸጋሪ ኦኬ በቃ ነገ እንግዲህ እስኪ ተስፋ አለ ሁላችንም። እስከዛሬ እንግዲህ ዝም ብሎ መጃጃል ነበር። ይኸው ወላሂ ላዚም እንቅልፌ እየደፋኝ ነው። እዛ ነኝ እንቅልፌ እየደፋኝ ነው። በመሀል ማወራውን ራሱ አላውቀውም። እንደው ልንገራችሁ ቲክቶክ ለማትጠቀሙ ብዬ ነው እንጂ የዞረብኝ ነው። ያው ለኔም ሽቀላ ነው ልሸቅ